ዝክረ ኒቅያ ተብሎ የተጠራችሁት ምን ገጥሟት ነው? ቤተክርስቲያን ምን አዲስ ነገር ላጽና ብላ ነው ወይስ የነበረው ምን? ይህን ጥሪ ቢያንስ መርጌታ ከኔ ቀድሞ በታድሶ ስለነበረ በሱ ዘመን ከዛሬ 30 እና 35 ዓመት በፊት ማድረግ ነበረባት። እጹብ ድንቅ ነው። የመለኮት ዘር አልተገለጠልኝም አለችው። መልአኩም ድንግል ማርያምን አብ ሰላምን አመጣልሽ ዘንድ አዘዘኝ፣ ልጁ በአንቺ ማኅፀን ውስጥ እንደሚወለድ እነግርሽ ዘንድ መልእክቴንም አትመልሺ፣ አልቀበልም አትበይ አላት። አላለችውም። አንተ ዘማዊና ጠማማ ትውልድ በጣም እኮ ነው የሚያበሳጨው። የጌታዬ እናት መልአኩን እንደ ቃል ይሁንልኝ እኮ ነው ያለችው። ወግድ ሂድ ዞር በል ከኔ ወግድ አልቀበልም ብላ አላለችውም። መልእክቱንም አልመለሰችም። አመፀኛ አልነበረችም። ኦርቶዶክስ ተዋሕዶ ቤተክርስቲያን ምሕረት ያድርግላት እግዚአብሔር። በእውነት ነው ብዬ የምለው። ለምን ሚዩት አድርገው ስጨርስ ጠይቃለህ፣ እሰጣቸዋለሁ ለጥያቄ። አላለችውም። አትመልሺ፣ አልቀበለውም አትበይ። መቼ አልቀበለውም ብላለች? ወንድ አላውቅም አለችው። አይ በወንድ ፍቃድ ሳይሆን መንፈስ ቅዱስ ባንቺ ላይ ይመጣል አለ። የልዑል ኃይል ይጸልልሻል፣ ከአንቺ የሚወለደው ቅዱስ የልዑል እግዚአብሔር ልጅ ይባላል። ዘመድሽ ኤልሳቤጥ ጸንሳለች በጸርጅናዋ ብሎ ምልክት ነገራት። ከዛስ ምንድን ያለችው? የጌታ ባሪያ እንደ ቃል ይሁንልኝ ያለችው እንጂ መልሰ ወግድ ሂድ ዞር በል አላለችም። ኢትዮጵያ የታሰረችበት ጨለማ በጌታ እናት ስም በእንዲህ አይነት በተከሸነ በሚያምር እንደዚህ በሚያምር ጌጥ ተደርጎ ውሸት እንደዚህ ተጽፏል። በጌታዬ እናት በማርያም ስም ኮንቨርሴሽኗን እንደዚህ አድርጎ ያበላሻል። መልእክቴን አትመልሺ፣ አልቀበልም ብለሽ አትበይ አላት ይላል። አላላትም ትውልድ ቅዱስ ገብርኤልም አላላትም። እሷም መልእክቱ መልሰውና ይዘኪድ የምትለኝን አላቅም፣ እሳቶ ያታስፈራራኝ፣ ወግድልኝ ከእኔ ዞር በልልኝ ከእኔ አላለችው። ኦኬ እመቤታችን ድንግል ማርያም መለሰችለት። መልአኩንም አነጋገርህ እነሆ መልካም ነው፣ ፍጥረት አካልህን ልቀበለው የማይቻለኝ ነህ፣ የድንግል ፍሬ ዘር የላትም አለችው። ኧረ አላለችም። የድንግል ፍሬ ዘር የላትም ኖ ዘርማ አላት። የማፀኗ እኮ ፍሬ ስለሆነ ነው የማፀንሽ ፍሬ አለቻት። ዘር ስላላት ነው። ከእሷማ ዘር አላት። የወንድን ዘር እንጂ ያልወሰደችው እሷማ ዘር አላት። ሴት ዘር የላትም ብሎ የሚል ትምህርት ከየት ነው ያመጣችሁት? አላት። ዘፍጥረት መጽሐፍ ምዕራፍ 3 በአንተና በሴቲቱ በዘርህና በዘሯ መካከል ብሎ ይላል። የጌታ እናት አለች እንዴ? ድንግል ዘር ፍሬ የላትም አለች? አላለችም። የኦርቶዶክስ ተዋሕዶ ቤተክርስቲያን የዘመናት ውሸት እንደዚህ እየተጻፈ ማንም እንደፈለገ ይጽፍባቸዋል፣ ማንም እንደፈለገ ያሳትማል። በጣም ነው የማዝነው። አንድ ቀን ቤተክርስቲያኒቱ ብትሰማኝ፣ አንድ ቀን አልኳችሁ፣ ይህንን የተሰገሰገ ደብተራ ሁሉ ነቅዬ ነበር ማወጣው በትምህርት እውነተኛውን ትምህርት በቤተክርስቲያኒቱ የተመሰረተችበት የብሉይና የአዲስ ኪዳንን ትምህርት ለህዝቡ እንናገር ነበር። ሚዩት አለው ብራዘር ሚዩት አድርገው እኮ አልኩህ። ብራዘር ላስወርድህ ወንድሜ። ሚኪ እንኳን ዝም ብሏል። እኔ ሚኪ ነው መጀመሪያ ብሰጠው፣ ከዛ ለአንተም ሰጥሃለሁ። ሚዩት አድርገው ብራዘር። ኦኬ ጨርሻለሁ። አልችልም። ምን አላት? ዘር የላትም አለችው ይላል። አላለችውም። የጌታ እናት በውስጧ ዘር አለ። የእሷ ዘር የራሷ ዘር የወንድ ዘር ነው የሌላት። የወንድ ዘር አልገባባትም። ዘንበለ ዘር አብሲ ያለ ወንድ ዘር ነው የወለደችው። ዘር የለ። የመጽሐፉ አዘጋጅ ዲያቆን ሙሉ ዓለም ገብረ ሕይወት ዘደብረ አባይ። ሞባይል አለ። አሳታሚና አከፋፋይ ሀብታሙ ኃይለማርያም ይባላል። አድራሻ ይኸው ሞባይሉ አለ። መብቱ በህግ የተጠበቀ ነው ይላል። ስለዚህ ይህንን የገዛ ነው እዛው ንዋየ ቅድሳት መሸጫ ውስጥ ከሚሸጡ ቦታዎች ላይ ነው። የትም ይታተማል። ወስደው በቤተክርስቲያኒቱ ንዋየ ቅድሳት ውስጥ መጽሐፍ ሻጮች ይቸበችቡታል። ለዚህ ነው ብፁዕነታቸው ከአሁን በኋላ አሉ ስንቱን ሰብስቦት ይችላሉ። ብፁዕነታቸው ባለፈው ሲናገሩ የመጽሐፍቶቻችን ጥራት ይጎላቸዋል አሉ። ጥራት ይጎላቸዋል። ጥራት መጉደላቸውን ማነገራቸው? ኦኬ እሱን አሁን እኛ ነገርናቸው እነሱ ነገርናቸው ብለንልም ጥራት እንደጎደላቸው ግን ያሳየናቸው በ100% አትጠራጠሩ። ተሐድሷውያኑና ወንጌላውያኑ ነን። ከ15 እስከ 20 ዓመት ድረስ ጮኬበታለሁ። እኔ እንኳን መርጌታ እዚህ አለ 14 መጽሐፍ ነው የጻፍከው መርጌታ።
እውነት ነው። 14 መጽሐፍትን ጽፌያለሁ። 14 መጽሐፍትን ጽፏል። የቤተክርስቲያኒቱ መጽሐፍት ላይ የቤተክርስቲያኒቱ አንቱ የተባለ መርጌታ የጉባኤ ቤት መምህር ልጆቿ የሆነ ነገር ሲናገሩ ወዲያውኑ አውጥታ በዛ ወጥተህ አንተ መናፍቅ አንተ እንትን ትላለች። ብፁዕ አቡነ ገብርኤል ቤቱ ገፊ ነው እንዳሉት ማለት ነው። ከላይ ያሉት ጳጳሳቱ አሁን መናገር እንደጀመሩ ቤቱ ገፊ ነው ሲሉ ለምን ትገፋለች? ልጆቿን ለምን ትገፋለች? ዲያቆናቱን እንደኔ አይነቱን ለምን ትገፋለች? መርጌቶቹን ለምን ትገፋለች? ቆሞሱን፣ መነኮሳቱን፣ አገልጋዮቹን ሁሉ ማለት ነው። ችግር አለ ተብሎ ሲባል ችግሩን ከማረም ከማስተካከል ይልቅ ጀርባውን አጥሩት ይባላል። ጀርባውን አጥሩት። ዋይ ለምን አባቶች የሉ ብለን እንዳንል አባቶች አሉ። ሊቃውንት የሉም ተብሎ እንደሚባል ሊቃውንቶች አሉ። መጽሐፍ ቅዱስ እንኳን ቢጠፋ መልሰው ሊያትሙት የሚችሉ ሰዎች አሉ። ግን አይሰሙም። ግን ትዕቢት ከጥቂቶቹ በስተቀር ትዕቢት፣ ማን አለብኝነት፣ ሂዱ ውጡ ከፈለጋችሁ ወደዛ ያለች ማለት ነው። ልጆቿን አውጥታ ስጠል አውጥታ ስጠል አውጥታ ስጠል አውጥታ ስጠል አውጥታ ስጠል። ዛሬ ጴንጤ በኢትዮጵያ ምድር ላይ 40 ሚሊዮን ሆነ ተብሎ ሲባል ከየት ነው የወጣው? 90 በመቶ የአስሩን ለሙስሊሞች ልታው 90 በመቶ የወጣው ከኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። ዋይ እኔ ሰው እናቱን ስተት አለብሽ እማዬ ብሎ መናገር አይችልም እንዴ? ይችላል። ልብስሽ ላይ ቆሻሻ አለ፣ የዶሮ ኩስ ተጣብቆብሻል፣ አንቺ ግን አላይሹም ነጠላሽ ላይ ብሎ ማለት አይችልም። አንተ ትናንትና ተወልደ እንትንን ጠርጌ አሳድጌ ብላ ትላለች እናት አትልም። ምንድነው ልጄ ብላ ነው የምትለው። ምንድነው ልጄ አላየሁትም ነበር እስኪ ወይ አንሳው ወይ ደግሞ እንዳነሳው አሳየኝ ብላ ትላለች። ኦርቶዶክስ ግን ወይ ላንሳው አሳዩኝም ወይ አንሱትም አትልም። ገና ችግር አለ ብለን ስንል ወጡ አለች። ወጡ ዋይ አሁን መጽሐፍቶች ይሰብሰቡ ብለዋሉ። ስንቱን እኔ ጋር እንኳን የመጣ መጽሐፍ ስንት ነው? ወንድሞቼ ናቶቼ ነው እየምላችሁ። እና እኔ ጊዜው አልመሸም ብዬ አይደለም፣ ጊዜው መሽቷል። በጣም በጣም ተክለ ሃይማኖት አዳነ ፔጅ ላይ የቀረቡት ሊቀ ሊቃውንት እዛው ስብሰባ ላይ ተገኝተው ነበር። ያሉትን ቪዲዮ ሰምታችኋል አይደል? ምን እንዳሉ ለምን የተሰበሰባችሁት ዝክረ ኒቂያ ብላችሁ ለምን የተሰበሰባችሁት ብሎ ጠየቀው። ተክለ ሃይማኖት አዳነ ሊቁን ጠየቃቸው። ምን ብለው እንደመለሱ ሰምታችኋል ወንድሞች እናቶች? ምን ብለው ነው የመለሱት? ለምንድን ነው ለሲሉ ከራሳቸው አፍስሙ። ወይስ ዝክረ ኒቂያ ተብሎ የተጠራችሁት ምን ገጥሟት ነው? ቤተክርስቲያን ምንስ አዲስ ነገር ላጽና ብላ ነው ወይስ የነበረው ምን? ይህን ጥሪ ቢያንስ መርጌታ ከኔ ቀድሞ በታድሶ ስለነበረ በሱ ዘመን ከዛሬ 30 እና 35 ዓመት በፊት ማድረግ ነበረባት። ኦኬ ችግር የለም። እሺ ኦኬ ምን ገጥሟት ነው? ዝክረ ኒቂያ ተብሎ የተጠራችሁት ምን ገጥሟት ነው? ቤተክርስቲያን ምንስ አዲስ ነገር ላጽና ብላ ነው ወይስ የነበረው ምን ላልቶባት ነው ብዬ ነው። ይሄን ያክል በኒቂያ ጉባኤ ስም ተሰይሞ የተጠራችሁት ጥሩ ነው። ዝክረ ኒቂያ ያው ይታወቃል። ዓለም አቀፍ ጉባኤያት አንዱ ከዓለም አቀፍ ጉባኤያት አንዱ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበላቸው 3 ጉባኤያት አሉ። ከነዛ አንዱ ዝክረ ኒቂያ ነው። አንድ ችግር የተቀረፈበት ጉባኤ ነው። ችግሩ ምንድነው? አሪዮስ ይባላል። ችግር ከሱ ጋር ብዙ ችግሮችም ተቀርፏል። ያኔ እንግዲህ የሃይማኖት አባቶች ሙሉ ተሰብስበው ሊቃውንቱ ተሰብስበው ብዙ ችግር የፈጠሩም ነበሩ። ከተሰበሰቡት ችግር የፈቱም ነበሩ። ስለዚህ ብዙ ችግር የተፈጠረበት ጉባኤ ነው እና ያ ለዘላለም ሲታወስ የሚኖር ነው። ሌሎች አህት ቤተክርስቲያናትም ይህን ሲያስቡት ይኖራሉ። እና አሁንም በሀገራችን በኢትዮጵያ እንደሚታወቀው ቤተክርስቲያናችን ተከብራና ተፈርታ የምትኖር ቤተክርስቲያን ናት። በዚህ መካከል ግን ብዙ ችግሮች እየገጠሟት ነው አሁንም ቢሆን። ስለዚህ ዝክረ ኒቂያ ሲባል የሊቃውንቱ የመሰብሰብ ጉዳይ ነው። እንግዲህ ዝክረ ኒቂያ ወይም የኒቂያን ጉባኤ መታሰቢያ ተብሎ የተጠራውና ምን ገጥሟት ነው ለሚለው ምን ያልገጠማት አለ የሚለው ነው መስሚያ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ?
የመዋረዱ ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። በጣም ችግሮች ውስጥ ያለ እንደ ገዳማት የሚያየን እንደሆነ እንደ ጉባኤ ቤቶች የሚያየን እንደሆነ እንደ ሊቃውንቱ እንደ መነኮሳቱ እንደ ምዕመናኑ እንደ ጳጳሳቱ ስናይ አንድ አይነት ቁመና የለሽ እና የመበታተን አይነት ስሜት የሚታይበት ዘመን ያለ ነው። ስለዚህ ጠላት የሚበዛበት ዘመን ስለሆነ ብዙ ችግሮች አሉ ማለት ነው። ስለዚህ እነዚህ ችግሮች ላይ እስኪ አብረን እንምከር ብለው አባቶች መጥራታቸው ትክክል ነበር። ያሳዝናል። ዝክረ ኒቅያ ተብሎ እንደዚህ ዘመን ክብሯን አጥታ ተዋርዳ ልጆቿን አጥታ ያለችበት ዘመን የለም። ብፁዕነታቸው ብፁዕ አቡነ ማርቆስ ደክመናል፣ ተኝተናል፣ ይሄ ሁሉ ሊቃውንት እያለ ድቅድቅ ጨለማ ውስጥ ያለ ነው። እንንቃ፣ ህዝባችን እየጠፋብን ነው። በቅዳሴና በማህሌት የኢትዮጵያ ኦርቶዶክስ ቤተክርስቲያን እድሜዋ የሚሰነብት ይመስላችኋል? የብፁዕነታቸው ንግግር ነበር። እድሜዋ የሚቀጥል ይመስላችኋል? እና ማን እንድትዋረድ እዚህ ያደረሳት ተብሎ ቢባል አንዴ ካቶሊክ ነው፣ አንዴ ታድሶ ነው፣ አንዴ ጴንጤ ነው ብላ ብትል የራሷ ልጆችና የራሷ መጽሐፍቶች የራሷ አገልጋዮችና የራሷ ምዕመናን ለዚህ እንደዳረጓት ዓለም ያውቅ። እሺ ወንድማችን ጥያቄ ነው ያለኝ ነው ያልከው ቅድም? አይ ባነበብኩ አይደል? ቆይ ሶሪ ሚኪ ሻውታ የምትናገረው ነገር ካለ ሳልሰጥ ወጣ። ሚኪ ከቻልክ ና አንዴ የምትለው ካለ ልስጥህ። እንደው ዝም ብሎ ስለከበደ የረጅም ሰዓት አቆይቼ ማለት ነው። ከቻልክ መምጣት ትችላለህ የምታወራው ካለ። እሺ የአብ አሁንም ያነበብኩ በማህበረ ቅዱሳን ጻፍ ማለት ነው። ከመጣ ሰላም እየተወርዳለች፣ ችግር የለውም። ፓስተር ቁጭ በል ከመጣ ቆይ ሰላሚና ከመጣ ትወርጃለሽ። ድንገት ሚኪ ብቻ ከመጣ ማለት ነው። እሺ የለም አልመጣም። እሺ ቀጥል ያ እና አሁን በዛ መጽሐፍ ቤተክርስቲያን ተወቃሽ መሆን ትችላለች ወይ ነው እኔ ያለኝ ጥያቄ ማለት ነው። በእርግጥ ሀሳቡ ልክ ነው። ሀሳቡ እዛ ላይ የተጻፈው ነገር ለእኔም እርግጥ አዲስ ነው። ያነበብከው ትክክል አይደለም፣ እንደዛ የሚል ስለሌለ ማለት ነው። ነገር ግን የቤተ ክርስቲያኒቷ መጽሐፍ ነው ብለን በመጽሐፉ ቤተ ክርስቲያንን ልንወቅስ እንችላለን ወይ የሚል ነው ጥያቄ። ማነው ተወቃሽ የሚሆነው በዚህ ምክንያት? ማህበሩ ነው። በማህበር ደረጃ ከታተመ ማለት ነው። ደግሞ በማህበሩ ውስጥ ያለው ግለሰብም ካሳተመ ያ ግለሰብ ነው እንጂ መወቀስ ያለበት አድምጠኝ። አሁን እኮ ይሄ ነው ትልቁ የአባቶቻችሁም ችግር ይሄ ነው። ማህበሩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሎ ሲል የሰንበት ትምህርት ቤቱ የማን ነው? የኦርቶዶክስ ነው? የማን ነው ሰንበት ትምህርት ቤቱ? የኦርቶዶክስ ነው። ትክክል ነው። ግን ቤተክርስቲያኒቷ እውቅና ስትሰጠው እንደዚህ አይነት ትክክል ያልሆነውን ነገር የሚሰራ አይደለም። ብራዘር ውሃ የሚያነሳ ጥያቄ አምጣ። ውሃ የማያነሳ ልክ አባቶቻችሁ እንደሚዋሹት ቤተክርስቲያኒቱ ተጠያቂ ልትሆን አትችልም ብለህ አትበለኝ። በስሟ አትመው። የራሷ እኮ ነው ትምህርት ቤቱ፣ የሰንበት ትምህርት ቤቱ ተጠያቂ አትሆንም። ታዲያ ሙሉ ወንጌል ትጠየቅ በዚህ ጉዳይ? አይ እኔ እኮ ምናልባት ቤተክርስቲያን ይሄ ስህተት ከሆነ እንዲታረም ወይ ደግሞ ትክክል አይደለም ማለት አለባት። ትክክል ነው። የቤተክርስቲያኒቷ ትምህርት አድርገን አንዴ ወንድምነት ዳንዬ አለህ? አለው ወንድምነት አለው። እሺ አውራው። እኔ ትንሽ ሻይ ነገር ልጠጥህ። እሺ ሁለትም ቢሆን ኤርሚ ገጽ 2 እስኪ አንብብለት የግለሰቡ አለመሆኑን የግለሰቡ እስኪ የገጽ 2 ላይ ሁለተኛ ፔጅ ላይ ዋናውን ገለጥ አድርገውና ኤርሚ ያው እንደዚህ ይላል። ልክ ነህ መሪ፣ ጌታ ይባርክ። ምን ይላል ይህ መጽሐፍ? ይህ መጽሐፍ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን ኤዲቶሪያል ቦርድ ማህበሩ የቤተክርስቲያኒቱ ነው።
ሰንበት ትምህርት ቤት እኮ የቤተክርስቲያኒቱ ነው። ግን ቤተክርስቲያን እውቅና ስትሰጠው ትክክል ያልሆነ መጽሐፍቶችን እንዲያትም አይደለም፣ ትክክል ያልሆነውን ትምህርት እንዲያስተምር አይደለም። ቤተክርስቲያኒቱ ትምህርት እንዲያስተምር ነው እንጂ ማለት ነው። ወዳጅ ይሄ የቤተክርስቲያን ትምህርት አለመሆኑን ማስረጃ ስጠን። የለማ እንደዛ የሚል የለም፣ መጽሐፍ ቅዱስ ላይ የለም። ቤተክርስቲያን እንደዛ ብላ ስታስተምርም ከአንተ ይልቅ ቤተክርስቲያኒቷ ማህበሩን ትክክል እንደሆነ መስክራለታለች። አንተ ተራ ግለሰብ ነህ። ስለዚህ አንተን ልናመን አንችልም። ቤተክርስቲያን ይህን ትምህርት ካወገዘች ያወገዘችበትን ትምህርት አሳየን። ግን ካላወገዘች በቃ ብራዘር መቀበል ነው ያለብህ። ቤተክርስቲያን አንተ ከቤተክርስቲያን በላይ አይደለህም አይደል? ቤተክርስቲያን እኮ ይሄ ማህበረ ቅዱሳን ያሳተመውን መጽሐፍ መቀበል አለባችሁ እኮ አላለችም አይደለም እንዴ? እሺ አሳየን። ይሄንን ማህበር ይሄን የተጻፈው የቤተክርስቲያን ለምሳሌ ግለሰብም ሊያሳትም ይችላል፣ ማህበርም ሊያሳትም ይችላል። በቤተክርስቲያን እውቅና ያላቸው ማለት ነው። ነገር ግን ቤተክርስቲያን ምናልባት ለምን እንደዚህ አይነት ስህተት ትምህርቶችን ለምንድን ነው ያላረመችው የሚለው ጥያቄ ሊነሳ ይችል ይሆናል እንጂ ወዳጅ እውቅና የሚሰጠው ማን ነው? ለማህበሩ እውቅና የሰጠው ማን ነው? እውቅና የሚሰጠው ማህበሩማ እውቅና ከቤተክርስቲያኒቷ እውቅና አለው። ኦኬ አንዴ ከቤተክርስቲያኒቷ እውቅና አለው ማለት ቤተክርስቲያኒቷ የዛን ማህበር እንቅስቃሴ አምናበታለች ማለት ነው። አይ እንደዛ ማለት አንችልም። ለምሳሌ አንድ ቤተክርስቲያን አንድ መምህሬ ነው ብላ ለምሳሌ መምህር ብታደርገው ማለት ነው። አይ አንድ ጥያቄ ልጠይቅህ። አንድ የወንጌል አማኝ ህብረት መጥቶ ኦርቶዶክስን ለዚህ ማህበር እውቅና ስጪኝ ብሎ የወንጌል አማኝ ማህበር መጥቶ ቢጠይቃት ቤተክርስቲያን እውቅና ሰጣለች? ለወንጌል አማኞች አሰጥም። ገባኝ እኮ ቤተክርስቲያን አሁን እኮ ማህበሩ የኦርቶዶክስ ቤተክርስቲያን ምዕመናን የሆኑ አባላት ያሉት ነው። ግን እኔ ማለት የፈለኩ ሐሳቤን እንድትረዳ አንዴ ቆይ ጥያቄ ልጠይቅ። ለምሳሌ አሁን በእናንተም ቢሆን ማለት ነው። ቆይ አንድ ነገር አንድ ሐሳቤን እንድትረዳኝ። ለምሳሌ አንድ አሁን በእናንተ ራሱ ቢሆን አንድ ሰው መምህር ተብሎ ወይ ቤተክርስቲያን መምህሬ ነው ብላ ልታሰማራው ትችላለች፣ እውቅና ሰጥታው ማለት ነው። ነገር ግን እሱ ለሚናገረው ስህተት ሁላ እውቅና ሰጠች ማለት አይደለም። ስህተት ከፈጠረ ስህተት ነው ማለት አሁን እውቅና የሚሰጠው በሁለት ጉዳይ ነው። አንደኛ እሷ ማህበሩን ራሷ እስከሰጠች ድረስ የሚናገረው ወይ የሚያስተምረው ወይ የሚጽፈው ከቤተ ክርስቲያኒቷ አቋም በተቃራኒ ከሆነ ያንን ትምህርት ከተቃወመች ምን ታደርጋለች? ያንን ማህበር ታወግዛለች ወይ ደግሞ ፈቃዱን ትነጥቀዋለች። ምን እያደረገች ነው ያለችው? ይሄ ትምህርት ይሄ ትምህርት እኔን አይወክለኝም ብላ ማለት ነው። ነገር ግን ዝም ካለች ቤተክርስቲያኒቷ ዝም ካለች በጣም ግልጽ ነው። ቤተክርስቲያኒቷ ከዛ ትምህርት ጋር ተስማምታለች ማለት ነው። ለዚህ ጥሩ ምሳሌ ላሳየ። አሁን ሰሞኑን የቤተክርስቲያን አባት ሰምታቸዋል። ማርያም የዓለም መድኃኒት አትባልም ብለው በአንድ መድረክ ላይ ስለሰበኩ ብቻ የቤተክርስቲያኒቷ ጳጳስ ቤተክርስቲያኒቷ ጠርታ ይሄ ትምህርት እኔን ላይወክል
ሊከፍለኝ ይችላል መነጋገር አለብን ብላ አውግዛለች። አየህ ቤተክርስቲያን የማታምንበትን ትምህርት ጉዳይ ሲሆን ምን ታደርጋለች? ይሄው አንድ ግለሰብ ማህበር አይደለም አንድ ግለሰብ ያወራውን ነገር ቤተክርስቲያን ይጎረብጠኛል ትላለች። ብራዘር አየህ ቤተክርስቲያን እንደዚህ ነው የምትለው ማለት ነው። ሌሎች ውስጥ ትምህርቶች ለዘመናት ጊዜ ያስቆጠሩ የአንድ ቀን የሁለት ቀን ስህተት እኮ እያረመች ነው ያለችው። የአንድ ቀን ስህተት በመድረክ ላይ የተነገረ የአንድ ቀን ስህተት አይደለም መጽሐፍን የሚያክል ትልቅ ነገር ብዙ ትውልድ ጋር የሚተላለፍ ዘመናት ያስቆጠሩ መጽሐፍቶች ቀርቶ ማለት ነው። በዚህ ሁሉ ጊዜያት ውስጥ እነኚህን ገድላትና ተአምራቶች እኔን አይወክሉኝም፣ እንደዚህ እኔ አላምንም ያልከው ነገር ትክክል ነው። ሳውንድ ይደፋል። አሁን ግን አንድ ትምህርት አሳየን። ቤተክርስቲያን እነኚህ ነገሮች እኔን አይወክሉኝም ያለችበት አንድ መረጃ አስተን እኔ እኮ ያልኩ እንደዛ የተባለ የለም። ትክክል ነው። አሁን እኔም እኮ እሱን እኮ ብያለሁ። ያው ቤተክርስቲያኒቷ ማለት ነው። ያው አንዴ ስማ፣ ቤተክርስቲያኒቷ እየጠበቅኩ ነው፣ ማስረጃ እየጠበቅኩ እኮ እየነገርኩ ነው። ያው ቤተክርስቲያኒቷ ማለት ነው። ቤተክርስቲያኒቷ ይሄ ትምህርት አይደለም። እኔም እኮ ይሄ ትክክል አይደለም፣ ትምህርቱ ትክክል አይደለም ሲባል አልሰማው። ካልሰማ ግን አይደለም። አይ እኔ ማለት የፈለኩትን ሐሳቤን እኮ ነጥቤን አልተረዳኸው። ካልሰማ አንተ ከቤተክርስቲያኒቷ በላይ አይደለም። መጀመሪያ ሐሳቤን ለምን አትረዳኝም? አንተ አንድ ተራ ግለሰብ ነህ። የአንተን ሐሳብ የምንሰማበት የቤተክርስቲያኒቷን ሐሳብ የምናወድቅበት ምንም ምክንያት የለም። በቃ ተራ ግለሰብ ይኸው እኔ እኮ እያልኩ ያለሁት ማለት ነው ቤተክርስቲያኒቷ ይሄ ትምህርት ትክክል አይደለም፣ ይሄ ትምህርት ባለማለቷ ልክ ነው ማለት አለባት ነው በቃ ስትል። ነገር ግን ደግሞ አሁን ይሄ ማህበር የጻፈውን ማለት ነው ትክክል ያልሆነውን ነገር የኦርቶዶክሳውያን ሁሉ እንትን ትምህርት አድርገ እንትን አዳራሽ ላይ ስልጠና ሰጥቷል። ያ ሁሉ ሊቃውንት ማህበሩን ባይደግፉት ነው እንዴ? ማህበሩን ባይቀበሉት ነው እንዴ? ዝም ብለህ አንድ ፕሮቴስታንት ቸርች አይደለም የጠራቸው። እነዚህ ሊቃውንት የቤተ ክርስቲያኒቱ አካል ነው ብለው ነው የተሰበሰቡ። ሌላው ደግሞ ይሄ መጽሐፍ በየቤተ ክርስቲያኑ የገባ እንጂ ግለሰቦች ዝም ብለው ለራሳቸው የሚጠቀሙበት ብቻም አይደለም። በኦርቶዶክስ ብዙ አይነት እንደዚህ አይነት ልምድ የለም። ይገዛሉ፣ ለቤተ ክርስቲያን ይሰጣሉ። ይገዛሉ፣ ለቤተ ክርስቲያን ይሰጣሉ። እና በአብዛኛው ይሄ መጽሐፍ ያልገባበት ቤተ ክርስቲያን የለም ማለት ይቻላል። በየገዳማቱ ሰዎች እየገዙ ይሰጣሉ። 3-4 ድርሳነ ማርያም መጽሐፍ ያላቸው አብያተ ክርስቲያናት ይኖራሉ። ምንም ጥርጥር የለውም። እና ስለዚህ አንተ ዳኒ እንዳለው አንተ ግለሰብ ነህ፣ ማንም አያውቅም።
አባል ስለመሆንህም ምንም ነገር ምናልባት የሰበካ ጉባኤ ካርድ ስትሞት ወይ ደግሞ ክርስትና ስታስነሳ ለሆነ ችግር ምክንያት ያንን ተቀበሉኝ የው አባል ነኝ ለማለት የያዝከው ወረቀት ከሌለ በስተቀር በሌላ ምንም የምትታወቅበት ነገር የለም እና ሊቃውንቱ የሚናገሩት ነገር ከነሱ በላይ ነው። ማህበረ ቅዱሳን ማለት እና ተቀባይነት ያለው ማህበር ነው። ጳጳሳት ሁሉ አባላት ናቸው ለማለት ነው። አመሰግናለሁ። ይቅርታ ዳንዬ፣ ይህን ለመጨመር ብዬ ነው። እሺ መሪ ልክ ነህ። በቃ ይኸው ነው ማለት እኔ ጉዱን ከመሸፈን ክርስቲያን እንደዚህ አይደለችም ብለህ ሌላ ኢሜጅ ከመፍጠር ይልቅ ስህተቷን አምነህ ለቤተ ክርስቲያን ከጎኗ የምትቆም የችግር ቀን ወዳጇ ሁን። እሱ ነው የሚጠቅመው እንጂ አሁን የምታረጉት ትክክል ነው እያልኩ አሁን እኮ ኤርሚ ያነበበውን ትምህርት ልክ ነው እያልኩ አይደለም። ልክ አይደለም ብዬ ነው የጀመርኩት። ነገር ግን ያልኩት ያ ኦርቶዶክስ ሁሉ የሚቀበል የሚያምን ቤተክርስቲያኒቷ ወለልቃውንት ጉባኤ ደረጃ አሳትማ መጽሐፌ ነው ብላ የሰጠች አይደለም። ስለዚህ ቤተክርስቲያን አጠቃላይ በዚህ ተጠያቂ እንዴት ትችላለች ነው ባለማውገዛ ግን አለመሆኗን አሳየን። ትምህርት እንዳላት ከዚህ ትምህርት የሚቃረን ትምህርት እንዳላት አሳየን ብራዘር። ቀላል እኮ ነው። ቤተክርስቲያኒቷ ይሄ ትምህርቴ እንደዚህ ብላ የምትናገርበት የለም። መጽሐፍ ቅዱስ ላይ ነው የምናነበው። መጽሐፍ ቅዱስ ላይ እኮ የለም እኮ እንደዚህ። አሁን እሱ ወዳጅ ያነበበው በሉቃስ
ላይ ያለውን ነው አይደለም? ስለዚህ እዛ ላይ ያው ዛሬ የጀመረ ይመስለኛል እንግዲህ እንትኑ ጉባኤ። ስለዚህ ከዚህ የከፋ ነገር ሰው ሥላሴን አምኖ ይድናል ቢባል መልካም ነው። ይሄ ለማንም ሕሊና የማይከብድ ነገር ነው። ማርያምን ክዶ ሥላሴን በማመኑ ዳነ ቢባል ተገቢ ነገር ነው። መጽሐፍ ግን የቤተ ክርስቲያኒቱ መጽሐፍት ግን ማርያምን ጠቅላላ በእግዚአብሔር ዙፋን አስቀምጣ እግዚአብሔርን ክዶ አብን ክዶ ወልድን ክዶ መንፈስ ቅዱስን ክዶ በምንም መንገድ ይሁን በማርያም በኩል ዳነ ቢባል ከዚህ የበለጠ ስህተት ምን ሊኖር? ያውም 78 ነፍሳትን አርዶ የበላ ሰው እንደ በግ የእንስሳ የቤት እንስሳ እንዲያው የሚበሉ ይታወቃሉ እኮ ማይበሉ እንስሳት እንኳን ሰውን ያህል ክቡር ሰውን ያህል ክቡር ሰው ሲበላ ይሄ ሰው ምንም ጥያቄ ሊቀርብበትም አይገባም ነበር። ገና ይሄ ወደ ገሃነም ይሄድ ነበር የሚባለው። ግን እሷ ማርያም ሳትሆን ሌላ የማርያም ጭምብል የለበሰች ስለሆነች በእኔ እምነትም ከመጽሐፍቱም እንደምንረዳው የማርያም ጭምብል የለበሰች በማርያም ስም የምትነግድ ሆና እንጂ እውነት ቢሆን ኖሮ 78 ሰዎችን አርዶ የበላ ሰው ለማዳን ሌላ ርኩሰት አይደለም። ሰውን ያህል ክቡር ሰው ምን ያለ የበላ ሰው በላ። ከዚህም በላይ ደግሞ አብን ወልድን መንፈስ ቅዱስ ሥላሴን የካደ ይህ ሁሉ ክዶ ለማዳን ጥረት ማድረጓና አድነዋለች፣ ጥላዋን ጣል አድርጋ አድነዋለች የሚለው የሞተ የበከተም ትምህርት ነው። ይሄ በፍጹም ቅዱሳን በክርስቶስ ክርስቲያን የተሰኙ ሰዎች የዳነ ሕይወት ያላቸው ሰዎች አይቀበሉትም፣ ይዘገንናቸዋል። እንዲህ አይነቱን መስማት ይዘገንናል። በእውነት ለክርስቲያን አይበጅም። ላልዳነ አይምሮ ላልዳነ ሰውስ ምንም አይደለም። ከንፈሩ ይመጥበታል። እሰይ እመቤቴ እልልልልል እያለ ነው የሚቀበለው። 78 ሰዎችን ቅርጥፍ አድርጎ በልቶ የው እመቤቴ አዳነችው ቢባል ለምን 1000 አይባልም? ይቀበላል። ለምን? ወቃሽ መንፈስም የለውም። አብርሆት የሚሰጥ መንፈስ ደግሞ የለውም። የሚመዝን መንፈስ ይሄ እውነት ነው ይሄ ውሸት ነው የሚል መንፈስ ከሌለው ድረስ ሰዎች ሊቀበሉት ግድ ነው። ከዚህ በላይ ግድ ነው። ይኸው ብዙ አውጀናል እኮ ብዙ ተነጋግረናል። በዚህ መድረክም ፀሐይ፣ ጨረቃ፣ ከዋክብትን ፈጠረች ሲባል አሜን ወአሜን ብሎ ነው የተቀበለው። ቤዛዊተ ኩሉ ዓለም ሲባል አሜን ወአሜን ብሎ ነው ሲኖዶሱ የተቀበለው። ሲኖዶሱ ማርያም መለኮታዊት አካል ናት ብሎ ጸጥ ብሎ ነው የተቀበለው። ሲኖዶስ ማለት ለእግዚአብሔር ዕውቅና የማይሰጥ ከእውነት ጋር ለእውነት የማይቆም በዚያው ጳጳሳቱ ባሉበት ሊቃውንቱ ባሉበት በሲኖዶሱ መካከል በሲኖዶሱ ላይ ያውም የሊቃውንቱ ጉባኤ ዋና ኃላፊ የሆኑ ሰው እርሷ ሰው የምትመስል ግን መለኮታዊት እንደነበረች አድርገው ሲያቀርቡ አቡነ እንድርያስ ማንም ምንም ያለ የለም። በጭብጨባ ነው ያጀቧቸው። እንደ ሰው ይበላሉ አሉ። ማነማን? ማርያምና ኢየሱስ እንደ ሰው ይበላሉ እንጂ በውስጣቸው ያለው መለኮታዊ እሳት ምግቡን ያቃጠለው ነበረ እና እዳር አይወጡም ነበር፣ ሽንታቸውም አይሸኑም ነበር። ይሄ ሲኖዶሱ አጸደቀው። ይሄ በአደባባይ በሲኖዶሱ መካከል የተነገረ ነገር ነው። ይሄ የሲኖዶሱ ውሳኔ ነው ቢባል ማነው ውሸት ነው የሚለው? እዛው አይደለም እንደ የተነገረ። በኢትዮጵያ ታሪክ በጣም ትልቅ ጠባሳ፣ ትልቅ የታሪክ ጠባሳ ከዛው አያይዞም ለአቡነ ገብርኤል መልስ ሰጠሁ ብለው ብዙዎቹ የምንቆርበው የምንወስደው ስጋ ወደሙ የማርያም ስጋና ደም ነው አሉ። የማርያም ስጋና ደም ነው። ሰው የፍጥሩ ስጋ ይበላል። የፍጥሩ ስጋ
ሌላው ቢቀር ፍጡር ናት እኮ ፍጡር ናት። ክርስቶስ እኮ መለኮት የተዋሃደው ሥጋ ነው እኮ የምንለው። የክርስቶስ ሥጋ የክርስቶስ ሰውነት የመለኮት ሙላት በእርሱ ተገልጦ የሚኖር ደግሞ ሰውም አምላክም ይሆን። ከዚህ የተነሳ ለማዳን የተገለጠ ብቸኛ አምላክም ሰውም የሆነ ብቸኛ አስታራቂ፣ ብቸኛ አማላጅ፣ ብቸኛ ሊቀ ካህናት፣ ብቸኛ ጠበቃ፣ ብቸኛ ደግሞ ዋስ መጽሐፍ ቅዱስ የሚለው የእርሱ ጠበቃነት በማንም የሚፈጠር ሊሰራ የሚችል አይደለም። የእርሱ ፈውስ እንኳ አጋንንትን ሲያወጣ እንኳ እንደ እርሱ አጋንንትን ያወጣ ማንም የለም። ሌሎቹ ሁሉ ቢያወጡ፣ ሌሎቹ በሽተኞችን ቢፈውሱ በማን? በኢየሱስ ስም ነው። ኢየሱስ እንዲሁ ውጣ ነው የሚለው። በኢየሱስ ስም ውጣ አይለው፣ በእኔ ስም ውጣም አይለው። አየህ፣ እንደ ኢየሱስ የፈወሰ የለም፣ እንደ ኢየሱስ ያዳነ የለም። የለም ማለት የለም ነው። አየህ፣ እየሰማህ ከሆነ እውነቱ ይሄ ነው። ለምንድን ነው ትውልዱ ጆሮውን ከማን? ከኢየሱስ የመለሰው? የኢየሱስ ስም ሲነሳ ሚደነግጠው። የማርያም ስም ሲነሳ ግን 40 ቀን 30 ቀናት በሙሉ ማርያም ማርያም እያለ ቢዘምር ቢሰብክ ማን ተናግሮት? ማን ተናግሮት? ኢየሱስ ኢየሱስ ካለስ ከ6 ቀን በላይ መሄድ አይችልም፣ ይባረራል። ምንድን ነው ኢየሱስ ኢየሱስ ማለት ነው የሚባለው? ለኢየሱስ ጆሮዋን የደፈነች ቤተ ክርስቲያን፣ ለኢየሱስ ጆሮዋን ያልሰጠች ቤተ ክርስቲያን፣ ከኢየሱስ ይልቅ ማርያም ከኢየሱስ ይልቅ ማርያም የከበረችባት፣ ማርያም ከፍ ያለችባት። እኛ እንደምናውቃት ሰው ናት። በአንዱ አዳም በደል ምክንያት የአዳም በደል ለሰው ሁሉ ደረሰ ይላል። ለሰው ሁሉ። ሰው ከተባሉ መካከል ማን ናት? ማርያም። እንደ ማንኛውም ሰው የአዳም ዘር ናትና ከዚያ በአዳም ምክንያት የመጣው የኃጢአት ውድቀት ደግሞ እርሷንም እንደዚሁ ጥለዋታል ማለት ነው። ኃጢአተኛ ናት። ወልዶ ማሳደግም ቢሆን ማንም እንደሚያሳድግ አሳድጋለች። በቃ ከዛ የተለየ የሆነ ነገር አይደለም። ብትሰደድ ማንም ሴት ብትሰደድ ልጇን ይዛ ነው የምትሄደው። እግሬ አውጭኝ ብላ ልጇን አልጋ ላይ ጥላ አትወጣም፣ አትሄድም። ስለ ምንም ለትውልድ ያደረገችው አስተዋጽኦ የላትም። ለእኛ ምንም ያደረገችው አስተዋጽኦ የላትም። ሊኖራትም ከቶ አይችልም። ነጥብ ታክል ምርጫው በራሱ ስለሆነ አንዳንድ ስሁታን የሆኑ ሰዎች፣ አንዳንድ መናፍቃን ምን ይላሉ? ምንድነው በማዳን እንትን ላይ ተካፋይነት አላት ይላሉ። ተካፋይነት አላት። በጭራሽ ሊኖራት አይችልም። ራሷ ካሳ የምትጠብቅ ናት። ራሷ እንደኛ ለመዳን ኢየሱስ ያስፈልጋታል እና ማመን አለባት። በመውለድ አይዳንማ። በደሙ ነው የኃጢአት ስርየት የሚገኘው እንጂ በመውለድ አይደለም። በመውለድ አይደለም። በደሙ የኃጢአት ስርየት ይገኛል። በደሙ ተዋጅታ ከሆነ ድናለች። በእርግጥም ተዋጅታለች። ከ120 ቤተሰቦች አንዷ ናት። ከእነርሱ በላይ ናት አይደለችም መጽሐፍ አላለም። ከፍጡራን በላይ ናት አይደለችም መጽሐፍት አላለም፣ ሐዋርያትም አላሉ። ኢየሱስም ይህንን አላስተማረም። 3 ዓመት ከምናምን ሲያስተምር ኢየሱስ ይህን ሲያስተምር ምን አላለም? ከውጭ ድምፅ ሰምቼ ነው እና ይህን ሲያስተምር እናቴ ከፍጡራን በላይ ናት ብሎ አልተናገርም። ከፍጡራን ሁሉ በላይ ናት፣ ከፈጣሪ በታች ከፍጡራን በላይ አላለም። ይልቁስ በፈጣሪና በፍጡራን መካከለኛ የሆነው ኢየሱስ ብቻ ነው፣ ሁለቱ አይደሉም። በፈጣሪና በፍጡራን መካከል፣ በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አላለም። መካከለኞች ደግሞ አላለም። ኢየሱስና ማርያም ይባላሉ አላለም። ሐዋርያው አላለም። እንደ ማንኛውም ተራ ሴት ልጅ ወልዳ እንደምታሳድግ ሴት ወልዳ
አሳድጋለች። ከወለደች ማጥባት ግድ ነበረ፣ አጠባቸው። ምንድነው ሌላ ምንድነው የሰራቸው? እስከ 40 ቀን ድረስ ምናልባት ይቅርታ እስከ 30 ዓመቱ ድረስ አብሮ ነበረ። አብራ ነበረች። ከዛስ ልክ የአባቱን ድምፅ ከሰማ በኋላ ተጠመቀ። ዝንቱ ውእቱ ወልድየ ዘአፈቅር ዘቦቱ ሰመርኩ፣ ይህ የምወደው ልጄ ነው፣ በእርሱ ደስ የተሰኘሁበት ልጄ ነው አለ። ከዚያ ወጣ ወደ የአባቱን ፈቃድ ለማገልገል። ከዚያ በፊት እንደ ማንኛውም ተራ ሰው ዘእንበለ ኃጢአት ባሕቲታ ከኃጢአት ብቻ በቀር ሰው የሚሰራውን ስራ እየሰራ ኖረ። ዘእንበለ ኃጢአት ባሕቲታ ከኃጢአት ብቻ በቀር እንደዛ ያደርግ ነበር፣ ይሰራ ነበር። ይሰራል አብሮ። ዝም ብሎ ተኝቶ የሚውል አይደለም። አይ እኔ አምላክም ሰውን ስለሆንኩ መስራት አይጠበቅብኝም ብሎ ተኝቶ ነበር የሚል የለም። ልክ 30 ዓመት ከሞላውና ከተጠመቀ በኋላ ግን የአባቱን ፈቃድ ያደርግ ዘንድ ስራውን በጾም ጀመረ። 40 ቀንና 40 ሌሊት ጾመ። ከዚያ በኋላ ደግሞ ጸሎት ጸለየ። እንደኛ ፍጹም ሰው ነውና ጸለየ። ደቀ መዛሙርቱን ደግሞ እግዚአብሔር ሰጠው። እነዚያን መረጠ። ከእነሱ ጋር ነው ኑሮውን ሁሉ መስቀል ላይ እስኪሰቀል ድረስ ኑሮውን ሁሉ ያደረገው ከማን ጋር? ከደቀ መዛሙርቱ ጋር። በሚያገለግልበት ጊዜ እናትህ ትፈልግሃለች፣ ወንድሞች ይፈልግሃል፣